Muslim Network. አሰላሙ አለይኩም ወረህመቱላሂ ወበረካቱ። የተከበራችሁ የቻናል ቤተሰቦችና አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። እንደተለመደው የ17 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር፣ የዋጋ ተመንና በንግድ ባንክ ስንት የተዘረዘረ ይገኛል፣ እንዲሁም በሀገራችን ካሉ ባንኮች መካከል ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው? አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። ከምንደርሳችሁ መረጃዎች መካከል የአሜሪካን ዶላር፣ ዩሮ፣ የስዊስ ፍራንክ፣ ካናዳን ዶላር፣ የአውስትራሊያን ዶላር፣ የቻይና ዩሃን፣ ፓውንድ ስተርሊንግ፣ ኩዌት ዲናር፣ ዩናይትድ አረብ ኤምሬትስ ዲርሃም፣ የሳዑዲ ሪያል፣ ኢንዲያን ሩፒን፣ ቱርኪ ሊሬ፣ ባህሪን ዲናር፣ ጆርዳን ዲናር፣ ኦማን ሪያል እንዲሁም የኳታር ሪያል እና የሳውዝ አፍሪካን ራንድ ይገኙበታል። በቅድሚያም የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 18554 ብር እንደሚሸጥና አንድ የአሜሪካን ዶላር 185 ብር ከ54 ሳንቲም በመዘርዘር ላይ ይገኛል። በዚህም ትላንት ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በዛሬው ዕለት በተወሰነ መልኩ ጭማሪ አሳይቷል። የባንኮችን መረጃ ስንመለከት በንግድ ባንክ 151 ከ60፣ በሂጅራ ባንክ 152 ከ75፣ በአባይ ባንክ 152 ከ40፣ በአዋሽ ባንክ 151 ከ63፣ በአቢሲኒያ ባንክ 151 ከ95 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ ነው። አንድ የአሜሪካን ዶላር 152 ከ75 በመዘርዘር ላይ ይገኛል። ዩሮን እናስከትል። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 ዩሮ 21727 ብር እንደሚሸጥና 1 ዩሮ 217 ከ27 በመዘርዘር ላይ ይገኛል። በንግድ ባንክ 1 ዩሮ 176 ከ50፣ በሂጅራ ባንክ 177 ከ23 እንዲሁም በአባይ ባንክ 178 ከ67፣ በአዋሽ ባንክ 176 ከ48፣ በአቢሲኒያ ባንክ 177 ከ13 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ዩሮን በተመለከተ አባይ ባንክ ሆኖ ተቀምጧል። በስተኛ ደረጃ ስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ 23322 ብር እንደሚሸጥና አንድ የስዊዝ ፍራንክ 233 ብር ከ22 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። በዚህም ከትላንትናው መረጃችን ጋር ስናነጻጽረው በዛሬው ዕለት ጭማሪ አሳይቷል። በንግድ ባንክ አንድ የስዊስ ፍራንክ 184 ከ98፣ በአባይ ባንክ 191 ከ05፣ በአቢሲኒያ ባንክ 190 ብር ከ78፣ በአዋሽ ባንክ 182 ከ41 እየተዘረዘረ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አሁንም በድጋሚ አባይ ባንክ ነው። ካናዳን ዶላር እናስከትላለን። 100 ካናዳን ዶላር 13447 ብር እንደሚሸጥና አንድ ካናዳን ዶላር 134 ብር ከ47 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል የአውስትራሊያን ዶላር እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የአውስትራሊያን ዶላር 12273 ብር እንደሚሸጥና አንድ የአውስትራሊያን ዶላር 122 ብር ከ73 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል የቻይና ዩሃን እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የቻይና ዩሃን 2635 ብር እንደሚሸጥና አንድ ዩሃን 26 ብር ከ35 ሳንቲም በመዘርዘር ላይ ይገኛል። ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ 24827 ብር እንደሚሸጥና አንድ ፓውንድ ስተርሊንግ 248 ብር ከ27 ሳንቲም እየተዘረዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። አሁንም በድጋሚ ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። በንግድ ባንክ 1 ፓውንድ ስተርሊንግ 198 ከ38፣ በሂጅራ ባንክ 203 እንዲሁም በአባይ ባንክ 203 ከ47፣ በአዋሽ ባንክ 202 ከ01፣ በአቢሲኒያ ባንክ 202 ብር ከ64 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ የፓውንድ ስተርሊንግን በተመለከተ ዳሽን ባንክ ነው። 204 ብር ከ60 ሳንቲም በመዘርዘር ላይ ይገኛል። በመቀጠል በዓለማችን በምንዛሬ መጠኑ አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ የተቀመጠችው ኩዌት የኩዌት ዲናር እንመልከት። 100 የኩዌት ዲናር 60360 ብር እንደሚሸጥና አንድ የኩዌት ዲናር 603 ብር ከ60 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በቤቱ አስነብቧል። በዚህም ከትላንትናው መረጃችን ጋር ስናነጻጸረው በዛሬው ዕለት ጭማሪ አሳይቷል። በመቀጠል ኢማራቶችን ዲርሃም እናስከትላለን። 100 ኢማራቶች ዲርሃም 5055 ብር እንደሚሸጥና አንድ የኢማራቶች ዲርሃም
50 ብር ከ55 ሳንቲም የተዘረዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። በንግድ ባንክ አንድ የኢማራቶች ዲርሃም 41 ብር ከ28 የተዘረዘረ ይገኛል። በሂጅራ ባንክ 44 ብር ከ12 እንዲሁም በአባይ ባንክ 41 ከ49 በአዋሽ ባንክ 43 ከ93 በአቢሲኒያ ባንክ አንድ የኢማራቶች ዲርሃም 43 ብር ከ93 በመዘርዘር ላይ ይገኛል። በድጋሚ ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ 44 ብር ከ12 ሳንቲም በመዘርዘር ላይ ይገኛል። የሳዑዲ ሪያል እናስከትላለን። 100 የሳዑዲ ሪያል 4949 ብር እንደሚሸጥና አንድ የሳዑዲ ሪያል 49 ብር ከ49 ሳንቲም የተዘረዘረ ይገኛል። በንግድ ባንክ አንድ የሳዑዲ ሪያል 40 ብር ከ40 ሳንቲም እየተዘረዘረ ይገኛል። በሂጅራ ባንክ 43 ከ40 በአዋሽ ባንክ አንድ የሳዑዲ ሪያል 42 ከ99 እንዲሁም በአቢሲኒያ ባንክ አንድ የሳዑዲ ሪያል 43 ከ46 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ የአቢሲኒያ ባንክ ነው። በአቢሲኒያ ባንክና በሂጅራ ባንክ መካከል የ6 ሳንቲም ልዩነት አለ። ነገር ግን በደረጃ ሰንጠረዥ ካስቀመጥ ነው አንደኛ ደረጃ ላይ ወይንም ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አቢሲኒያ ባንክ ሆኖ ተመዝግቧል። ይህ በእንዲህ እንዳለ በትላንትናው ዕለት አንድ ቪዲዮ ለእናንተ አድርሻለሁ። ይህም ወቅታዊ የሆነው ከፋይዳ መታወቂያ ጋር አካውንትን ወይንም ደግሞ የባንክ ሂሳባችን ከፋይዳ ዲጂታል መታወቂያ ጋር የማጣመርን ጉዳይ በተመለከተ በንግድ ባንክ ከትላንትና በፊት ደግሞ በአቢሲኒያ ባንክ የወጣውን የጊዜ ሰሌዳ በተመለከተ ማለትም ያላጣመራችሁ ከተጠቀሱት ቀናት በኋላ በምንም አይነት ሁኔታ የባንክ አካውንታችሁን ማንቀሳቀስ አትችሉም። በተለይ ደግሞ በሀገራችን ወይንም በኢትዮጵያ የምትገኙ የባንክ አካውንታችሁን ከዲጂታል መታወቂያ ከፋይዳ መታወቂያችሁ ጋራ እንድታጣምሩ በዚሁ አጋጣሚ እናሳስባለን። ቪዲዮውን ከፈለጋችሁ ቀጥታ ከቻናላችን ገብታችሁ ሙሉ መረጃና ሙሉ ዝርዝሩን ማድመጥና መካተል ትችላላችሁ። በመቀጠል የምናየው በዓለማችን በምንዛሬ መጠኗ ሶስተኛ ደረጃ ላይ የተቀመጠችው ኦማንን እንመልከት። 100 የኦማን ሪያል 48266 ብር እንደሚሸጥና አንድ የኦማን ሪያል 482 ብር ከ66 ሳንቲም በመዘርዘር ላይ ይገኛል። ጆርዳን ዲናርን እንመልከት። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 ጆርዳን ዲናር 26180 ብር እንደሚሸጥና አንድ ጆርዳን ዲናር 261 ብር ከ80 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል ባህሪን ዲናር እንመልከት። 100 የባህሪን ዲናር 49172 ብር እንደሚሸጥና አንድ ባህሪን ዲናር 491 ብር ከ72 ሳንቲም በመዘርዘር ላይ ይገኛል። ቱርኪ ሊሬ እናስከትል። 100 የቱርኪ ሊሬ 434 ብር እንደሚዘረዘርና አንድ ሊሬ 4 ብር ከ34 ሳንቲም በመዘርዘር ላይ ይገኛል። የኢንዲያን ሩፒን እንመልከት። 100 የኢንዲያን ሩፒን 207 ብር እንደሚዘረዘርና አንድ የኢንዲያን ሩፒን 2 ብር ከ07 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብበዋል። ኳታር ሪያልን አስከትል። 100 የኳታር ሪያል 4780 ብር እንደሚሸጥና አንድ የኳታር ሪያል 47 ብር ከ80 ሳንቲም በመዘርዘር ላይ ይገኛል። የሳውዝ አፍሪካን ራንድ እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የሳውዝ አፍሪካን ራንድ 960 ብር እንደሚዘረዘር አፍሪካን ራንድ 9 ብር ከ60 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። የ17 ሀገራት የጥቁር ገበያ የሐዋላ የምንዛሬ ዋጋ ዝርዝር የዋጋ ተመን ይህን ይመስላል። ከትላንትናው ጋር ስናነጻጸረው ሙሉ የ17 ሀገራት ጭማሪ አሳይቷል። የባንኮችን መረጃ ስንመለከት ከትላንትናው ጋር ሲነጻጸር ምንም አይነት ጭማሪም ቅናሽም አላሳየም። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።